መንፈስ ቅዱስ ማን ነው የሚለውን በግብሩ ወይም ደግሞ በስራው ትምህርት ጀምረናል እና 1 4 5 ነጥብ አይተን ነበር። ይመራናል ብለን ደግሞ አይተናል አይደል? ምሪት ላይ ያቆም ነውና መንፈስ ቅዱስ አምላክ ነው። መንፈስ ቅዱስ ሕያው ነው። መንፈስ ቅዱስ በውስጣችን የሚኖር የእግዚአብሔር መንፈስ ነው። እሱ ራሱ እግዚአብሔር ነው። አሜን። ግን ሁሉ ጊዜ በጣም የሚገርማችሁ ነገር ከኛ ጋር አብሮ የሚኖረውን ሴንሲቲቭ የሆነውን መንፈስ ቅዱስ እንድናተኩር እግዚአብሔር ይፈልጋል። ለዚህ ነው መንፈስ ቅዱስ ላይ ጠላት በጣም ብዙ ክፍተት የሚፈጥረውና የመጀመሪያው ክፍተት ምንድነው? ሰዎች በእግዚአብሔር መንፈስ እንዳይሞሉ ያደርጋል ጠላት። ለምን መሰለ? ከተሞላክ ቻናል ተከፈተ። ቻናሉ ከተከፈተ ከመንፈስ ቅዱስ ጋር ትገናኛለህ፣ ትነካካለህ፣ በልሳን ትጸልያለህ፣ ትንቢት ወደ አንተ ይመጣል፣ ራእይ ወደ አንተ ይመጣል፣ መገለጥ ወደ አንተ ይመጣል፣ ህልም ታያለህ፣ የሚገርም ነገር ይሆንልሃል። አሜን። እቺን ቸርች የሆነ ነገር መንፈስ ቅዱስ ማረግ ፈልጓል። ትኩረት እንድናረግ የፈለገው መንፈስ ቅዱስ ዙሪያ ላይ እና በጣም የሚገርማችሁ ነገር የመንፈስ ቅዱስ ኃይል ያስፈልገናል። የመንፈስ ቅዱስ ሞገስ ያስፈልገናል። የመንፈስ ቅዱስ ምሪት ያስፈልገናል። አሜን አሜን አትሉም? ስለዚህ እሱ ላይ እናተኩራለን ማለት ነው። ዛሬ የምናየው 7ኛ ላይ ለአገልግሎት ይጠራናል በሚል ጥቂት ነገር እናገራለን። ይሄ መንፈስ ቅዱስ ለአገልግሎት ይጠራናል፣ እንድናገለግለው ጥሪ ያደርግልን። መንፈስ ቅዱስ አገልግሎት ላይ ወይም ደግሞ በአገልግሎት ጉዳይ ላይ ጣልቃ ይገባል። ይህንን ነገር ከመናገሬ በፊት እስቲ አንድ ጥያቄ ልጠይቅ። ስንቶቻችሁ እስቲ እግዚአብሔር እንደምታገለግሉት እንደሚፈልግ ታውቃላችሁ? እናንተ ከምትፈልጉት በላይ እግዚአብሔር እንድታገለግሉ ይፈልጋል። ብዙዎቻችን እንደዚህ ነው የምናስበው። ስለ አገልግሎት ወይም ደግሞ ስለ መንፈሳዊ አገልግሎት ስናስብ እኛ እንደምንፈልግ ነው የምናስበው፣ ግን አይደለም። ራሱ እግዚአብሔር እንድናገለግለው ይፈልጋል። የትም ቸርች ሄደሽ ተጎርተሽ ሊሆን ይችላል። በዘመን ሁሉ በአጠቃላይ አላገለግለውም ብለ ኪዳን ገብተ ሊሆን ይችላል። አንዳንድ ሰዎች በጣም ደፋር ናቸው። በጣም የሆነ ሰው በጠረባ ስለመታችሁ ወይ የሆነ ሰው ስለገላመጣችሁ እኔ እግዚአብሔርን በቃ ከዚህ በኋላማ አላገለግልም የምትሉ ሰዎች አላችሁ። እንዲህ አይነት ኪዳን አዋጣም እና እንደዚህ ላሉ አንዳንድ ሰዎች በቃ እኔ ከዚህ ቀን ጀምሮ እንዲና እንዲ ካላረገልኝ አላገለግልም ይላሉ። ምን ይያልክ እንደሆነ ታውቃለህ? በዚህ ምድር ላይ እግዚአብሔር ከዳንክ በኋላ ያስቀመጠ እንድታገለግለው ነው። ውሰደኝ ይያልከው ነው። ኤክስፓየርድ አርጌያለሁ ይያልክ ነው። ልበላሽ ደርሻለሁ ይያልክ ነው። ድሮ ልጆቼ በጣም እርጎ ገዛ ነበርና በጣም 3 ብገዛ ወይ አንዱ ወይ ሁለቱ ይበላሻል። ለምን እንደሆነ አላቅም። አንድ ቀን የሆነ ምርምር ሰራውና ደረስኩበት። በጣም የተነፋ እርጎ ከገዛችሁ ውስጡ ተበላሽቷል። እኔ ነኝ የደረስኩበት። ምን አኮረፋችሁ? ይሄ የሚሸጠው ሱቅ ውስጥ የሚሸጠው እርጎ የለም? እሱ ክዳኑ ላይ በጣም ከተነፈ እንትን ካለ ተበላሽቷል ማለት ነው። ደረስኩበት። አንዳንድ ሰው እንደዚህ ነው። በጣም እየተነፋ ሲመጣ እየተበላሸ ነው። እያደገ አይደለም፣ እየተበላሸ ነው። አገልግሎት ላይ እንከን ማውጣት ይጀምራል። አገልጋይ ላይ መሳደብ ይጀምራል። ደስ ይለዋል። ሰው ሲተች ደስ ይለዋል። ምን ሲደረግ ደስ ይለዋል። በጣም የሚገርማችሁ ነገር እንዲህ በማድረግ አገልጋይ ልትጎዱ ልታስቡ ትችላላችሁ። አይደለም፣ ራሱ እግዚአብሔርን ነው የምትነኩት። ለዚህ ነው ንጹህ ልብ መንፈስ ቅዱስን የሚፈልገው። ንጹህ ልብ የሚፈልገው መንፈስ ቅዱስ እንድናገለግለው። ለምንድነው እድሜ ጨመረልን? እንድታገለግዩ። ለምንድነው ከዓለም ያወጣ? እንድታገለግለው። ለምንድነው በሆነ መንገድ ውስጥ እንድታልፍ የፈለገው? እንድታገለግለው። በምን እናገለግለዋለን? በእውቀታችን እናገለግለዋለን፣ በመንፈሳችን እናገለግለዋለን፣ በጸጋችን እናገለግለዋለን፣ በገንዘባችን እናገለግለዋለን። የተጨመረልን እድሜ ሰይጣን አይጠቀምበትም። የተጨመረልን እድሜ እኛ ብቻ እንጠቀምበትም። የተጨመረልን እድሜ በጣም የሚገርማችሁ ነገር እቺ ምድር ብቻ አትበላውም። በዚህ እድሜ ላይ እግዚአብሔር ይገለገላል። በዚህ እድሜ ላይ እግዚአብሔር ይመለካል። በዚህ ዕውቀት ላይ እግዚአብሔር ይገለገላል። ዛሬ ሰይጣን ይመታል። አገልግሎታችሁ የሚጠላ መንፈስ ይመታል።
መንፈስ ቅዱስ ባለበት ሰዎችን መንፈስ ቅዱስ ለአገልግሎት ይጠራል፣ ለአገልግሎት ያነሳሳል። እናንተ ውስጥ አሁን የተነሳሳ የአገልግሎት ነገር ካለ እሱ ፍላጎት የናንተ አይደለም፣ የእግዚአብሔር ነው፣ የመንፈስ ቅዱስ ነው። የሆነ ሰዎች አላችሁ ዛሬ በጥሪ ውስጥ ትግል ያላችሁ ሰዎች፣ እግዚአብሔር ጠርቷችሁ እግዚአብሔር ለሆነ ነገር ፈልጓችሁ ትግል ውስጥ ላላችሁ ሰዎች መልእክት አለኝ። የጠራችሁ እግዚአብሔር መንፈስ ቅዱስ እርሱ ክብሩን በእናንተ ላይ ይገልጣል። በአገልጋዮች ሕይወት ውስጥ መንፈስ ቅዱስ ባለቤት ነው። በወኔ አይደለም አገልግሎት፣ በመንፈስ ቅዱስ ኃይል ነው። ለዚህ ነው በመንፈሴ እንጂ በኃይልና በብርታት አይደለም። ምንም ነገር ከእግዚአብሔር መንፈስ ጋር የተገናኘ ነው። ምንም ነገር ከመንፈስ ቅዱስ ጋር የተገናኘ ነው። አንድ ብር መስጠት የመንፈስ ቅዱስ ጣልቃ ገብነት ካልሆነ አንዳንድ ሰዎች እኮ ህይወታችሁን ታቁላላችሁ። አንዳንድ ሚስቶች ያዝናሉ፣ ወይ ደግሞ አንዳንድ ቤተሰቦች ያዝናሉ። ቤት የማይረዳ ሰው ቸርች ስት ሲባል 10,000 20,000 ይላሉ ቤተሰብ ወይ ሚስት። ጤፍ የለም እዚህ 10,000 ይላል። አዎ አዞት ነው፣ ያነሳሳል። ቀዳዳ ድፈን ይላል። መንፈስ ቅዱስ እንዲህ ያደርጋል። አሜን ነው ወይ? እስቲ ጮና አሜን ብሎ በደም ዛሬ ነግራችኋለሁ። እንድታገለግሉ ልባችሁ ለተነሳሳ ሰዎች ፍላጎቱ የናንተ አይደለም፣ ፈልጎ ነው። ለዚህ ነው ፊልጵስዩስ ላይ በጣም የሚገርመው ነገር በእናንተ መልካሙን ስራ የጀመረ ይላል። አገልግሎት የጀመረው እናንተ አይደላችሁም፣ በእናንተ መልካሙን ስራ የጀመረ እግዚአብሔር ነው። ለዚህ ነው በአገልግሎት ዙሪያ ላይ ጠላት በአገልጋይና በአገልግሎት ዙሪያ ላይ ተግዳሮት የሚበዛው። የአንድ ወቅት አገልጋዮች ሰዎች የሚሆኑት ለዚህ ነው። ለምን? ያቺ ወቅት ማለፍ ስለሚያቀታቸው ጠላት ደግሞ በጣም ብዙ ጊዜ የሚታገለው አገልጋዮቹ ይታገላቸዋል። በሰላም አድረክ፣ በሰላም ውለክ፣ ማታ ቸርች ፕሮግራም ላይ ልክ ስትደርስ ህመም ይመጣል፣ የሆነ ነገር ይመጣል፣ ተግዳሮት ነው። ተንኮል ይመጣል፣ ወይ የሆነ አለ ቋንቋ ለመግባባት ይመጣል፣ ተግዳሮት ነው። ያንን ተግዳሮት ማለፍ አለብህ፣ መዝለል አለብህ። መጽሐፍ ቅዱስ ሲናገር በአምላኬ ቁጥሮቹን ምን አረጋለሁ? ዘላለሁ። ቅጥር ከዘለልክ ነው ወደ ሌላ ክብር የምትገባው። መዝለል አለብህ። አሜን ነው ወይ? እስቲ ጩና አሜን ብሎ በደም። አሁን አንዳንድ ሰው ትምህርት ቤት ነው ተዘዋውሯል ወይም ደግሞ አልፏል የሚል ሰርተፊኬት እጁ ላይ የገባው ትምህርት ቤት። በቃ አሁን ዛሬ ማለፍ አለብህ። የሰዎችን ተንኮል ማለፍ አለብህ። የተበላሸ ህሊናን ማለፍ አለብህ። የዚህን ዘመን ሴራ ማለፍ አለብህ። እስቲ ጩና አሜን ብሎ በደም። ከኛ በፊት በነበሩ አባቶቻችን ሴራው ምንድን ነበር? ተንኮሉ ምንድን ነበር ከተባለ በጣም የሚገርማችሁ ነገር የአጋንን ተንኮልና የአጋንን ሴራ ሰዎች ወደ እግዚአብሔር መንግስት እንዳይመጡ ነበር፣ ቸርች እንዳይኖራቸው ነበር። እና ተደብቀው ነው፣ አዳር ጸሎት ነው። ምንድን ነበር? በአሁኑ ደግሞ ያለው ተግዳሮት ምንድን ነው? ታማኝ ያለመሆን ተግዳሮት፣ የውሸት ወሬ፣ የፈጠራ ወሬ። እሱ ብቻ አይደለም፣ ያገልጋዩም ደግሞ የላላ ያልጋለ ልብ። አገልግሎት ሲባል ሞቅ ያላለ ልብ ማለት ነው። ማይቻካ ፓራማ። ከዚህ የተነሳ ብዙ ሰው አፒታይቱ ተዘግቷል። ፊቶን በራሱ አይቀመጥም። አንዳንዶቻችሁ እናንተ ብቻ ብትሆኑ ዛሬ ፕሮግራም የምትካፈሉት አንተ ብቻ ብትሆን ፊቶን በር አትቀመጥም። ቸርችም ወደ ኋላ መራቅ፣ መሸሽ። እኔ በሩቅ ነው ይላል። እኔ በሩቅ ነው አይሆንም። መንፈስ ቅዱስን ስማ፣ መንፈስ ቅዱስን አገልግለው። እግዚአብሔር ለተለየ ነገር ይፈልጋል። እግዚአብሔር ለተለየ ነገር ይጠራሃል፣ እንድታገለግል ይፈልጋል። አንተ ውስጥ ጸጋ አለ፣ አንተ ውስጥ አቅም አለ፣ አንተ ውስጥ ጉልበት አለ። ሐዋርያት ሥራ ምዕራፍ 13 ላይ የእግዚአብሔርን ቃል አብረን አውጥተን እንካፈላለን። ሐዋርያት ሥራ ምዕራፍ 13 እንደዚህ ይላል። ኦራካ ማጃና ማዛ ሮቦ ሼካ ፓራዲያ ላቦሲያ። አንድ ወቅት የነበረ የአገልግሎት መንፈስ ዛሬ ይለኮሳል። የሆነ ሰው ልብ ውስጥ ዛሬ እንደገና ይቀጣጠላል። እስቲ ጮውና አሜን በሉ በደም። ሐዋርያት ሥራ 13 ቁጥር 1 ላይ በአንጾኪያም ባለችው ቤተክርስቲያን ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ኔጌር የተባለው ስምዖን፣
የቀሪናው ልኪዮስ የአራተኛው ክፍለ ገዢ የሄሮድስም ባለሟል ምናሄ ሳኦልም ነበሩ። እነዚህም ጌታን ሲያመልኩ ሲጾሙም ይላል ጌታን ሲያመልኩ ሲጾሙም መንፈስ ቅዱስ በርናባስና ሳኦልን ለጠራዋቸው ሥራ ምን በሉልኝ ለዩልኝ። መንፈስ ቅዱስ ይላል መንፈስ ቅዱስ ለጠራዋቸው ሥራ ምን በሉልኝ ለዩልኝ። ምን እያልከኝ ነው ዛሬ ካልከኝ ዛሬ እያልኩ ያለው ነገር ጥሪ ላይ ያለ ለተጠራህለት ሥራ ትለያለህ። ኤፍሬም ና ያው መጣ ኤፍሬም። ከዛስ ለምንድን ነው የጠራኝ የሚል ጥያቄ ይኖራል። አንተ ብቻ ሳትሆን ሚስት ትጠይቃለች። ሚስት ብቻ ሳይሆን ጉባኤ ይጠይቃል አይደል አይደል እንዴ? ምን ሊያረገው ነው? ኤፍሬም ባይዘው በጣም ከባድ ዘማሪ ነው። አሁን ደግሞ የሆነ ነገር በውስጡ ጀምሯል። ጥሪ ያለ ላይ ይሄ ጥሪ የመንፈስ ቅዱስ ጥሪ ነው፣ ምኞት አይደል። አሜን። ስለዚህ ጥሪ ከሆነ ስፍራ አወጣው። ዛሬ እንደዚህ ነው የሚያደርገው ጌታ። የሆኑ ሰዎች አሉ ዛሬ ምናልባት እግዚአብሔር በሆነ መንገድ ውስጥ የጠራቸው ሰዎች አሉ። ጥሪው ከንቱ አይደለም። ጥሪው ተራ አይደለም። እግዚአብሔር ሰዎችን ለሆነ ዓላማ ይጠራል። ዛሬ መልእክት አለኝ። ለተጠራችሁለት ጥሪ መኖር ትጀምራላችሁ። መንፈስ ቅዱስ ይጠራል። ሰዎች ለአገልግሎት ይጠራል። ገንዘብ እንዲሰጡ ይጠራል። በሙያቸው እንዲያገለግሉ ይጠራል። መንፈስ ቅዱስ ሰዎችን ለሆነ ነገር ይጠራል። አሁን አንተን ይጠራ ለምንድነው? ሳውንድ በቃ የቸርች ጥያቄ ነው አይደል? ሰዎችን በሆነ መንገድ መንፈስ ቅዱስ ይጠራል። ለሆነ ዓላማ፣ ለሆነ አጀንዳ፣ ለሆነ ነገር። ዛሬ አንድ ነገር ነው ማረገው። ምንድነው መሰላችሁ? ከውጪ ጥሪ ወደ ውስጥ ጥሪ እንገባለን። ስራ ባይኖር ኖሮ ዛሬውኑ የዳንክ ቀን ያጠመቅን ቀን ትሄድ ነበር። ስራ ስላለህ ነው የቆየኸው። ስራ ስላለ ነው የምትሰራው። ስራ አለ። እግዚአብሔር ባንተ የሚሰራው ስራ አለ። ይሄ አዚም መንፈስ የተመታዩ አንዳንዶቻችሁ ይኸው እንደ እርግብ ላያችሁ ላይ ተቀመጣል። አራግፉት። እየከበዳችሁ ያለ ነገር ካለ ይል የኔ ስብከት አይደለም የሚከብድ ላይ ትከሻ ላይ የተቀመጠ ነገር አለ። ምታው ዛሬ። አንዳንዱን ለወንጌል ይጠራል፣ አንዳንዱን ለማስተማር ይጠራል፣ አንዳንዱን የሆነ ነገር ለማድረግ ይጠራዋል፣ እንዲዘምር ይጠራዋል። ሼካራባስ እስቲ ጮና አሜን በሉ በደም። ሰው ቢጠራ ይሳሳት ነበር። እንኳን ሰው አልጠራችሁ፣ እንኳን እኔ ያልጠራችሁ፣ እንኳን የቸርች ሽማግሌ ያልጠራ፣ እንኳን መንግስት አልጠራ። እግዚአብሔር የጠራ እግዚአብሔር ታማኝ ነው። ለዚህ ነው የመንፈስ ቅዱስ ትልቁ ስራ ምንድነው ካልከኝ መጥራት። ሺካ ዳይናማዶስ አሜን ነው ወይ? መምህራን ነበሩ፣ አስተማሪዎች ነበሩ። ደግሞ ከዛ በኋላ በጣም የሚገርማችሁ ነገር ይሄ ጥሪ በህይወታቸው ላይ እስኪገለጥ ድረስ ምን አይነት ላይፍ ነበራቸው ከተባለ እየጾሙ ይላል። እየጾሙ። አሁን ጥሪያችን ላይ አይደለም ችግሩ ያለው፣ ድምጹ ላይ አይደለም ችግሩ ያለው። ችግሩ ያለው እኛ ማንነት ላይ ምን የለም ብለህ ካልከኝ ስጋ ሁሉ ጊዜ መጎሸም አለበት። የመንፈስ ቅዱስ ጥሪ የሚገለጠው ሁሉ ጊዜ በጾም ውስጥ ነው። በጾም ውስጥ ነው ሁሉ ጊዜ። ጾም ባይዘው በጣም የስጋን ድምጽ ይመታዋል። ስጋ ሁሉ ጊዜ ይጮሃል። ጮታል። ስጋ ይጮሃል እንዴ? አዎ። የሚጾም ሰው ትሁት ይሆናል። አሁን እኔ ቀስ ብዬ የማወራው ለምን መሰለ? አሁን ፋስቲንግ ላይ ነኝ። ባይሆን ኖሮ ይሄ ስጋም ተባብሮ ጆሮን ያደነቁረው ነው። ቀስ ብለህ ማውራት እንዴት ይቻላል? ስጋ እንትን መደረግ አለበት። አሁን ብዙ ሰው እየጠራ ያለው እየጮህም ያለው እያጫጫህም ያለው የጠራው አልታወቀም። ስጋውን የጠራው ራሱን በራሱ ነው የጠራው፣ መንፈስ ቅዱስ ነው የጠራው። የማ ድምጽ ነው ከተባለ እየታወቀ አይደል? መንፈስ ቅዱስ ዛሬም ይጠራል። ይሄ ጥሪ እንዴት ይገለጣል? መጀመሪያ ሲጾሙ ይላል።
ቀጥሎ ምንድነው? ሁለተኛ እንደዚህ ነው የሚለው። ምን ሲያረጉ ይለናል? ሲያመልኩ ይላል። ሁለተኛ እውነተኛ አምልኮ። ጥሪ እንዴት ይገለጣል? የመንፈስ ቅዱስ ጥሪ፣ የመንፈስ ቅዱስ ድምጽ እንዴት ይገለጣል? ሁለተኛ ሲያመልኩ አምልኮ ማጫ ካባራሳ ሼማ ካማራ ባሳ። አንዳንድ ሰው እንደዚህ ብሏል፣ እኔ በጓዳዬ ነው ጌታን ማመልከው፣ እኔ በጓዳዬ ነው ምጸልየው፣ እኔ በጓዳዬ ነው ይላል። ግን እውነት ነው፣ በጓዳ አለ፣ በአደባባይ አለ። በዚህ ቦታ ላይ በጓዳ ነበሩ፣ እየጾሙ በጓዳ ነበሩ፣ ያመለኩ አንድ ላይ ነበሩ፣ ፌሎሺፕ ነበራቸው። ሶስተኛ ጥሪያችን እንዴት ይገለጣል ወይም ደግሞ ወደ ጥሪያችን እንዴት እንገባለን ብላችሁ ካላችሁ ጤናማ የሆነ ህብረት ነበራቸው። መንፈስ ቅዱስ የሚሰራበት ድምጽ ነበር። ስትሰበሰብ 2-3 ስትሆን መንፈስ ቅዱስ ድምጽ ከሌለው አደጋ ያለው ህብረት ነው። አንተ ነህ እየተናገርክ ያለው ማለት ድምጽ ያስፈልገዋል። የተገፋውን የሚያወጣበት ድምጽ፣ ሻካማዶ ባሳባር አይዞ የሚል ድምጽ፣ ለጠራዋቸው ስራ ለዩልኝ የሚል ድምጽ መንፈስ ቅዱስም ይላል። ቀጥሎስ ለጠራዋቸው ስራ ምን አርጉልኝ አለ? ለዩልኝ አለ። ዛሬ ስለ መለየት ነው ማወራው። መለየት፣ መቀደስ፣ አንድን ነገር ለአንድ ነገር መለየት። ብዙ ጊዜ መለየት የሚባለው ከአንድ ነገር ወደ ሌላ ነገር መለየት ወይም ደግሞ መለየት። መቀደስ የሚባለው ምንድነው? መቀደስ ካላችሁ ከዓለም መለየት ለእግዚአብሔር መሰጠት። ግን መለየት የሚለውን በትንሽ ነገር ልንገራችሁ። ብዙ ጊዜ እንኳን እኔ እንትን አይደለም ፖሊስ ምንድነው ይባል ቢላዋ ያዘ ሰው የጦር መሳሪያን ይታሰራል ሲባል አራጆች ወይም ደግሞ እንደዚህ በግ ምናምን የሚያርዱ እንደዚህ ለበዓልም ለምንም በግስ ሊታረድ ሲመጣ ባዶ እጃቸውን መምጣት ጀመሩ። እና አንድ ቀን በጣም አናደደኝና ቢላዋ ገዛው። እና ቢላዋ ገዝቼ በቃ በዚህ ይታረዳል ብዬ እንትን አልኩና የሆነ ጊዜ በጋራጁ መጣ። ቢላዋ አምጡ አለ። ከዛ ቢለው አያርድም። እኔ እኮ አሁን ቅርብ ጊዜ ነው የገዛሁት አልኩት። ይኸው ጋሼ አለ፣ ትልቅ ሰው ጋሼ፣ እነዚህ ሴቶች አለ ገዝተ እቤት እንዲሁ አልጋ ስራ አስቀምጠው እንጂ እነዚህ ሴቶች ቢላዋ ካገኙ አይለቁም። ምን ነው ሽንኩርት አስነክተውታል አለ። ሽንኩርት የነካው ደግሞ ቢላዋ ስጋ አይቆርጥም አለ። ያው መሳሳት ስለሆነ በሚገባችሁ ላውራ ብዬ። አየ መለየት ማለት ስጋውንም ሽንኩርቱንም ይቆርጧል። ግን ለስጋ ብቻ ብለ መለየት፣ ለሆነ ነገር ብቻ ብለ መለየት። ለዚህ ነው ለጠራዋቸው ስራ ምን አርጉልኝ? ለዩልኝ። አንተ ለመንፈስ ቅዱስ የተለየክ ሰው ነህ። ለመንፈስ ቅዱስ መለየት፣ ለመንፈስ ቅዱስ ድምጽ መለየት፣ የመንፈስ ቅዱስ ጓደኛ መሆን፣ የመንፈስ ቅዱስ አገልጋይ መሆን፣ ሂድ ሲል መሄድ፣ ውጣ ሲል መውጣት፣ ግባ ሲል መግባት። በስራ ውስጥ ደሞዝ እንደሚከፈልክ በስራ ውስጥ ተልኮ እንደሚሰጥክ መንፈስ ቅዱስም ላንተ ሊሰጥ የሚፈልገው ስራ ላንተ ሊሰጥ የሚፈልገው ስራ። ለዚህ ነው መንፈስ ቅዱስ ይለያል። ሞካራባሻዲያስ ዛሬ ይለየናል። ከአርኩሰት ከአመጽ ብቻ አይደለም። ይሄ መለየት የሚባለው ሁለት አይነት ነው። የመጀመሪያው ከጨለማ ትለያል። ይሄ ኢለመንተሪው ነው። ዘፈን ኃጢአት ነው አይደለም ከሚለው እንትን ኃጢአት ነው አይደለም ከሚለው ትለያል። በእግዚአብሔር ቤት ውስጥ ደግሞ ረጅም ዓመት ደግሞ በቆየ ቁጥር እሱ ሩቅ ነው። ይሄኛው ደግሞ ከምንድነው የምትለየው ከተባለ ከብዙ ስራ ደግሞ ለተለየ ስራ፣ ከብዙ ስራዎች ለተለየ ሐሳብ። እስቲ ጮና አሜን በሉ። እግዚአብሔር የሚለያችሁ ሰዎች አላችሁ። ለሆነ ነገር ይለያችኋል። እግዚአብሔር ለሆነ ነገር ይቀድሳችኋል። ዛሬ መልእክታችሁን ትቀበላላችሁ። የሚቀድስ መንፈስ በእናንተ ላይ ይመጣል። የሚለይ መንፈስ በአንተ ላይ ይመጣል። አጠገባችሁ ያለው ሰው ጥሪ አንተ ላይ አለ በሉት። ለተጠራህበት ጥሪ በሉት። ትለያለህ በሉት።
የሆነ ሰው ዛሬ የተደፈነ ጸጋ ላዩ ላይ እንደገና እንደ እሳት ይወጣል። እግዚአብሔር ህልማችሁን ይመልሳል። እግዚአብሔር ምርኳችሁን ይመልሳል። ራእያችሁን ይመልሳል። የሆነ ሰው ዛሬ መልእክት አለኝ። የሆነ የሚመለስ ህልም አለ። የሚመለስ ራእይ አለ። የሚመለስ የእግዚአብሔር ድምጽ አለ። ለጠራዋቸው ስራ ለዩልኝ። ከዛ በኋላ በጣም ይገርማችሁ ነገር ወረድ ብሎ እነርሱም በመንፈስ ቅዱስ ተመርተው ይላል አይደል? እነሱም ደግሞ በምን ተመርተው? ጥሪው ከመንፈስ ቅዱስ ነው። መለየቱ ከመንፈስ ቅዱስ ነው። ቀጥሎ ደግሞ ጉዞ ከመንፈስ ቅዱስ። ተልኮ የሚሰጣችኋል። ተልኮ እስቲጩና አሜን በሉ ነው ይላችሁ። መንፈስ ቅዱስ ሲጠራችሁ ተልኮም አብሮ ይሰጣችኋል። ተልኮ አሜን አሜን ነው ወይ? አንዳንድ ሰዎች እንደዚህ ይላሉ፣ ጌታ ጠርቶኛል ይላሉ። ጌታ ጠርቶኛል። ከዛ በኋላ ወዲያው የሚታያቸው ስራ ማቆም ነው። ይሄ አይደለም ጥሪ። ሁሉ ጊዜ ያንተን ስራ ከማስቆም አይደለም የሚጀምረው፣ ስራ ከመስጠት ነው የሚጀምረው አይደል? ስራ ማስቆምና ስራ መስጠት ይለያያል። ኤፍሬም ጌታ እንድታገለግለኝ ይፈልጋል ብሎ ናውጣ ብሎ ከመስሪያ ቤት አምጥቶ እዚህ ወንበር ስትጠብቅ አይውልም። ጥበቃ አለ እዚህ። አሁን ብዙ ሰው የሚሸወደው እንደዚህ ነው። እኔ ጌታ ከቀባኝና ከጠራኝ ጊዜ ጀምሮ ይሄው 30 ዓመት ልጆቼም ተርበዋል፣ እኔም ተርቤያለሁ፣ ቸርችም አላየች። እንዴ ብላት ተልኮ ይስጥክ። ምን እንድትሰራ ነው የጠራ? እንድትዘምር ነው? እንድትሰብክ ነው? ስብከቱ ደግሞ ፍሬ አለው ወይ? የት ነው የምሰብከው? አንዳንዱ እኮ አፋር የተጠራ አለ። ስለዚህ ተልኮ ያስፈልገዋል። 8ኛ ኃይል ሊሰጠን ይፈልጋል። ኃይል ሊሰጠን፣ ኃይል ይመራናል፣ ለአገልግሎት ይጠራናል። ሐዋርያ ሥራ ምዕራፍ 1 ቁጥር 7 ጀምሮ ስታነቡ ጌታ ኢየሱስ ክርስቶስ አንድ ነገር ይሰጣቸዋል። ኃይል እስክትቀበሉ ከኢየሩሳሌም ምን አትበሉ አላት፣ አትውጡ። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ትቀበላላችሁ። በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ። ኢየሱስ ጌታ ነው። ለምንድን ነው ጌታ ኢየሱስ ክርስቶስ ኃይል እስክትቀበሉ ድረስ በኢየሩሳሌም ቆዩ ያላቸው? ኃይል እስክትቀበሉ በኢየሩሳሌም ቆዩ ያላቸው ለምን? አንዳንድ ሰው የላችሁ ሲሰራ ልበላችሁ። ለምሳሌ ሲሰራ የወሩ መጨረሻ ላይ ወይ ደግሞ የሁለት ወሩ መጨረሻ ላይ ከስራ እንደሚሰናበት ሲያቅ፣ ከስራ እንደሚባረር ሲያቅ አንድ ነገር ያደርጋል። እስከ ወሩ መጨረሻ ድረስ አለቃውንም እየተሳደበ አርፍዶ እየገባ ይቆያል። ምንድነው የሚፈልገው? የደሞዝ ቀን። አሁን ያ ሰው ምንድነው ደሞዝ እስኪቀበል ድረስ እዛ ቢሮ አለ። ደሞዝ ከተቀበለ በኋላ ግን እዛ ቢሮ ለሱ ሰውዬ ዋና ነገር ምንድነው? ደሞዝ። ኢየሱስም እንደዚህ ነው ያለው፣ ኃይል ዋናችሁ ነው። ኃይል እስክትቀበሉ ድረስ ከኢየሩሳሌም እንዳትወጡ። ከወጣችሁ የሚበላችሁ አለ፣ ከወጣችሁ የሚያፈርሳችሁ አለ፣ ከወጣችሁ የሚበትናችሁ አለ። ኃይል ግን ከተቀበላችሁ በኋላ አይደለም ቀርቶ አይደለም እናንተ በኢየሩሳሌም፣ በይሁዳ፣ በሰማርያ መንፈስ ቅዱስ ኃይልን ይሰጣል። መንፈስ ቅዱስ ኃይልን ይሰጣል ብለን ስንል መንፈስ ቅዱስ የሆነ ፓወር ብቻ አይደለም፣ ግን ኃይል አለው። ኃይሉ ደግሞ በእኛ መሃል ይሰራል። ኃይሉ ልክ እንደ ኤሌክትሪክ ነው። ሲነካችሁ ነገር ይቀየራል። ለዚህ ነው ጌታ ኢየሱስ እንደዚህ ያለ ኃይል እስክትቀበሉ በኢየሩሳሌም ቆዩ የሚለው። ምን ማለት ነው? ኃይል እስክትቀበሉ። አሁን ያለህበትን ነገር መቆያ ነው። ይሄም መቆያ ግን ካልፈለግከው ኃይል ተቀበል። ካልሆነ አምናም እንደዛው ዘንድሮም እንደዛው ፍሪጅ ውስጥ በቃ ክው እንዳልክ። ኃይል ስትቀበልስ ግን በኢየሩሳሌም፣ በሰማርያ እስከ ምድር ዳር ድረስ መቀበያችሁ ይስተካከል።